አያችሁ አንዳንዴ እግዚአብሔር ራሱ የማይሰጠን ያውቀዋል። ቢሰጠን ምን ያህል ልባችን ሽፍታ እንደሆነ ያውቀዋል። የበሽታው ምልክት ይሄ ነው። እሱን ደግሞ የታመምነው እንደ ማህበረሰብ ነው። አይ እድል እኮ ነው እድል ይመር የምትለው እናቴ ልክ ነው። ስለዚህ አንዳንድ ሰው የያዘው ኮንፊደንሱ ሳይሆን ገንዘብ ስለሌለው ድህነቱ ነው ማለት ነው። እኛ ቆንጆቹ በእግራችን እየኳተንን ገርዳሚዎቹ መኪና ይዘው እንደው እንዴት እንዳዘንኩ የምትለዋ ልጅ አስታወሳችኋት አይደለ? እኔ አሁን ስለዚህ አስተሳሰብ ማውራት ፈለኩኝ። ስለዚህ ይሄ ቆንጆ ሆኜ ቆንጆ ኮንኩኝ አፎርድ የሚያደርገኝ ሀብታም ባል ነው አይነት ባይዘው እሷ ተናገረችው እንጂ ብዙ ሰው ላይ ያለ አስተሳሰብ ነው። በቃ ቆንጆ ከሆነች አንዲት ሴት የምናውቀው ነገር እኮ ነው። እሷማ እንዴ በቃ ሀብታም ነው የምታገባው ምናምን ይባላል። ኢቭን እናቶች ብቻ አይደለም እንደዚህ የሚመክሩት፣ አባቶችም ወንድሞችም እኩያዋን ወይም ደግሞ በኢኮኖሚ ስታተስ ትንሽ የወረደ ከመሰላቸውና ልጅቷ ቆንጆ ከሆነች ይሄን መልክ ይዘሽ እንዴት አትጠቀሚበትም? የገሌ ልጅን አላየሻትም? እንትና እንደዚህ መኪና ገዝቶላት ምናምን እያሉ ጭራሽ የበታችነት ስሜት እንዲሰማት ነው የሚያደርጉት። which means የሷ ውበት ገንዘብ እንደሚያወጣ አድርገው ነው የሚያሳድጓት። ብረት መዝጊያ እንኳን ሲባል ብረት መዝጊያነቱ ቤዚክሊ ፋይናንሻል ስቴቢሊቲው ብቻ ሳይሆን ባለጠጋ መሆኑ። ሽምግልና ላይ ራሱ የሚጠየቀው ምንድነው? ምን አይነት ሰው ነው ካራክተሩ ምናምን አይደለም። በጣም ኢንፋሲስ ተሰጥቶ የሚጠየቀው ምን አለው ነው። አንዳንዴ የራሳችንንም ይሄ ያስቀመጥነውን ሲስተም እና አስተሳሰብ መፈተሽ ነው። አሁን ማዚ በቲክቶክ አካውንት ስሟ እሷ ሪፍሌክሽን ናት። የተሳሳተ አስተሳሰብ እንደያዝን ማሳያ ናት እንጂ የእሷ ብቻ ሀሳብ አይደለም። ጓደኛዋም እኮ አብራ ስስቅ ነበር አሉ እንደዚህ የሚያስቡ ውብ ሆኜ እንትና እንኳ በዛ መልኳ ኢቭን እድል ይመር እንጂ የሚሉት እኔ መልክ ኖሮኝ ሳላገኝ ሀብታም ባል ጎራዳዋ ልጅ የማታምሯ ልጅ ሀብታም ባል አገባች። አይ እድል እኮ ነው እድል ይመር የምትለው እናቴ ልክ ናት የሚሉት ምንድነው? አያችሁ ሁለት ሀሳቦች ይጋጩባቸዋል። ቆንጆ ሴት ሀብታም ባል ታገባለች ብሎ የሚያስብ አለ፣ እንደዛ ያደጉ አሉ። በዚህ በኩል ደግሞ ሲያዩት ቆንጆ ያልሆነችዋ ጥሩ ባል ይዛ ወይም ደግሞ ፋይናንሻሊ ቆንጆ የማትባሏ ፋይናንሻሊ በገንዘብ ደረጃ ሀብታም የተባለ ወንድ ስታገባ ሲያዩ፣ ሰርጓ ድል ያለ መሆኑን ሲያዩ፣ ኑሮዋ ቅንጡ መሆኑን በሶሻል ሚዲያ ሲያዩ ይጋጭባቸዋል። እንዴ ቆንጆ ሴት ናት አልተባለም እንዴ ሀብታም የምታገባው? ይቺ ጎራዳ የሆነች ሴት እንዴት አገኘች? አሃ ለካ እናቴ ከመልክ እድል ይመር ያለችው እውነቷን ነው ይላሉ። አያችሁ ሁለት ሀሳብ ሲጋጭባቸው ኦኬ ይሄ ነው በቃ የሆነ ሰው ማሳይ ይሆናቸዋል። እድል ነው ደግሞ ይላሉ። መልክ የሚለውን ኤክስ ያደርጉና እድል ነው ይላሉ። እኔ ደግሞ እድል አይደለም ካራክተርም ነው። በካራክተር ሊኖርሽ ይገባል። የሚስትነት ባህሪ ሊኖርሽ ይገባል። የሆነ የጎደለንን ነገር ቶሎ ጀነራላይዝ አድርገን አይ እድል ስለሆነ ነው ይላል አንዳንድ ሰው። እድለኛ ነሽ እድለኛ how about እሷስ ራሷ ላይ የሰራችው ነገር ታታሪነቷ፣ ብልሃተኝነቷ፣ አፍቃሪነቷ፣ ደግነቷ፣ ጨዋነቷ ሌላ ኳሊቲ ይኖራት ይሆን ተብሎ ለምንድን ነው የማይታሰበው? በቃ መልክ ከሌለ እድል ነው ማለት ነው። which means ዲፕ ዳውን የሚያስቡት ቆንጆ መልክ ሀብታም ባል ያመጣል ብሎ ስለሚያስቡ ነው። አሃ ከመልክ እድል ይመር የሚባለው ለዛ እኮ ነው የሚሉት ለዛ ነው እንጂ እኮ እናውቃለን። መልክ ስጠኝ እንጂ ሙያ ከጎረቤት which is መልክ በቃ የሆነ ቋሚ ፖሴሽን ቋሚ ሀብት አድርገው ነው የሚያስቡት። ሙያ ችግር የለም እማራለሁ ነው፣ ዋናው መልክ ነው። አያችሁ መልክ ላይ በጣም ትኩረት ተደርጎ መልክ 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 ተብሎ አሁን ሴቱ ለማማር የማያደርገው ጥረት የለም አይደለ? የሚያስፈልጋትንም የማያስፈልጋትንም
የሚያምርባትንም የማያምርባትንም ሚዲያው ደግሞ ያውቃል። በጣም ሴቶች ፍላጎታችን በጣም የሚቆም ስላልሆነ ታርጌት ያደረገው ራሱ ሴቶች ላይ ነው። ሂውማን ሄሩ አይነት ብዛት ፊት ላይ የስኪን ኬር ሩቲን ተብሎ 9-10 አይነት እንደሚያስፈልግሽ አድርገው ያሳዩሻል። ለመዋብ ይሄ ሁሉ እኮ መጋቃት ለመዋብ ነው። ቆዳዬ ምንድነው እንደ ግላስ እንደ ብርጭቆ አበራ ለማማር ነው። ፀጉር የምንሰካው ለማማር ነው። የሚያቀሉ ቅባቶች ሰዎች የሚቀቡት ለማማር ነው። የሆነ ፋሽን ነገር ሲመጣ የሚደረገው ለማማር። ግን ይኸውላችሁ ማማር እኮ ጥሩ ነው። ማማሩ ባልከፋ ግን ለማማር የሚኬድበት ርቀት እስከምን ድረስ ነው? አፍንጫን እንደዚህ ማረግ፣ ከዛ ጉንጭን ማስሞላት፣ ቦርጭን በስፖርት ሰርቶ ከማጥፋት ይልቅ በፕላስቲክ ሰርጀሪ መቀመጫን ከሆነ ስብ አውጥቶ መክተት፣ ብረስት ኢምፕላንት ጡት ላይ ማስገባት በዛ። አሁን አንዳንዱ ይሄን ሁሉ የማያረገው ይላል እኮ እንኳን ድሃ ሆንኩ which means ሀብታም በሆን ኖሮ ይሄን ሁሉ አረጋለሁ ነው። ስለዚህ አንዳንድ ሰው የያዘው ኮንፊደንሱ ሳይሆን ገንዘብ ስለሌለው ድህነቱ ነው ማለት ነው። አያችሁ ለምን? ስለ መልክ ራሱ ገንዘብ ሞኔታሪ ቫልዩ እንዳለው ተነግሮን ነው ያደግነው። መልክ ካለሽ ጠብ ታረጊያለሽ ሁሉን ተብሎ ስለተነገራት አሁን ማዚ ተጋጨባት ነው እንዴ ስታይ መልክ ብዙ አታምርም ይቺ ሴትዮ፣ የምትነዳው መኪና ግን በጣም ውድ ነው እንዴት የሚል ነገር መጣ። እንዴ እኔ ቆንጆ አይደለው እንዴ? እኔ ቆንጆ ተብዬ አይደለ እንዴ ያደግኩት? እንዴት ነው ከኔ ያነሰ መልክ ያላት ሴት ከኔ ተሻለ ኑሮ የምትኖረው? ይሄ እኮ አስተዳደጋችን የተነገረን ነገር ውጤት እኮ ነው። ሲወጣ ሲገነፍል እንደዚህ ነው። እንግዲህ አሁን እኔ ፐርሰናሊ ልጅቷን እንደዚህ ለማለት አይደለም፣ ግን የበሽታው ምልክት ይሄ ነው። እሱን ደግሞ የታመምነው እንደ ማህበረሰብ ነው። ኢቭን መልክ ራሱ ሳብጀክቲቭ እንደሆነ ጠፍቶብናል። አንዳንድ ሰው ጎራዳ አፍንጫ ያላትን ሴት ይወዳል፣ አንዳንዱ ሰልካካ፣ አንዳንዱ ቀይ ይወዳል፣ አንዳንዱ ጥቁር፣ አንዳንዱ ፀጉር ረጅም ያላት ይወዳል፣ አንዳንዱ ደግሞ ችግር የለም ይሄ ወንዳ ወንድ ስታይል ያላትን ይወዳል። ውበት እንደተመልካቹ ነው ይባል የለ? እሱ ራሱ ጠፍቶብናል። ነጮቹ ውብ የሚሉት የሆኑ ግሩፖች ውብ የሚሉት፣ እኛ ሀገር የውበት መስፈርቱ ራሱ የተለያየ ነው። ሀመር ላይ ብትሄጂ ወደ ሰሜን ብትሄጂ ይለያያል ውብ ተብሎ ፖርትሬ የሚደረገው። ሶስቱም ይጠፋብናል። ሻሉ ሆነናል። የሆነ ጥብብ አድርገን ነው እንደዚህ ብለን ነው የምናየው። እስኪ ራሳችሁን ለማሳደግ እንሞክር። ትናንት ከነበርንበት ቦታ የተሻለ ለመሆን እንሞክር። ገንዘብ ስሪ እንደዚህ ወጥሪ ምናምን ብቻ አይደለም የምልሽ፣ ስሪ መስራቱ ግን መጀመሪያ ማንነትሽ ላይ ስሪ፣ ካራክተርሽ ላይ ስሪ። ገንዘብም ቢሆን የሚቆየው የሚበዛውም በተሰራ ማንነት ላይ ሲሆን ነው። ብዙ ሰዎች ገንዘብ አግኝተው ገንዘቡን እንዴት መያዝ እንዳለባቸው ባለማወቃቸው የከሰሩ አሉ፣ ያጠፋቸው አሉ፣ ሱሰኛ የሆኑ አሉ፣ ሴሰኛ የሆኑ አሉ። አየሽ፣ ገንዘብ ከመምጣቱ በፊት ካራክተር መስራት ይቀድማል። እኔ የምለው ይሄንን ነው። ካራክተር ሳይሰራ ባልተሰራ ካራክተር ላይ ሀብት እንደውም አጥፊ ነው። ምንድነው የሚጎልሽ ባህሪ? ምንድነው መስራት ያለብሽ? ግልፍተኛ ነሽ? ወሬ ያለብሽ? ሐሜተኛ ነሽ? መማር መለወጥ አትፈልጊም? ሰነፍ ነሽ? ትመቀኛለሽ በሰው ሰክሰስ? መድከም አትፈልጊም? ፈሪ ነሽ? መሞከር በጣም ትሸሻለሽ? የቱ ጋ ነው ችግርሽ? ራሽን ተመልከቺና የጎደለሽ ነገር ላይ ለማስተካከል ሞክሪ። ገንዘቡን ስሪ ከምልሽ በፊት እኔ እንደውም የሚቀድመው ብዬ የማስበው ራሽን ስሪ። ገንዘቡን ሰርተሽ ብታመጪ ለፍተሽ ብታመጪ ራሱ ካራክተርሽ ገንዘብ ለመያዝ የማይበቃ ካራክተር አለ። በቃ አውድም ይሆኑ ሚሊዮን አግኝተው 2 ሚሊዮን የሚያጠፉ በኔጌቲቭ ማለት በብድር። እኔ አሁን ለምሳሌ ልጅቷ እንደዚህ ያለችው ልጅ የምትሰራው ቪዲዮ ቀጥሎ አይታችኋል። ጋስላይት ነው ያደረገችው ሰውን ሆን ብላ። ነገሩ የተባለበትን ጉዳይ ትታ ያልተባለበትን ፐርስፔክቲቭ ነው ስታወራ የነበረው።
ስለ መልኩ አረገችው አይሳካልሽም የተባለች አስመሰለችው። ይቺ ጋዝ ላይቲንግ ናት። ስነ ልቦና ላይ ኢቭን ናርሲሲስቶች የሚጠቀሙበት ነው። ማኒፕሌት የሚያደርጉ ሰዎች አእምሮን የሚጠመዝዙበት መንገድ ነው። ያልነውን ትተው ያላልነውን እንዳልን አስመስለው ይነግሩናል ማለት ነው። ከዛ የጥፋተኝነት ስሜት የሚሰማሽ አንቺ ነሽ ለማለት ለመምከር ለማስተካከል ስትሞክሪ እንደዚህ ብለሽኝ አንቺማ አያልፍልሽም ብለሽኝ አንቺማ የማይሳካልኝ መስሎሽ እንደዚህ ያልሽው እኮ ሌላ ነው። ግን ሆን ብለው የጥፋተኝነት ስሜት እንዳይሰማቸው ኃላፊነት ለመውሰድ ሲሉ የሚናገሩት ነገር ነው ጋስላይት ማድረግ። እሷ የተጠቀመችው ይሄንን ነው። አሁን አስቡት በእንደዚህ አይነት ካራክተር ራሱ ገንዘቡ ቢመጣ እንቁልልጭ ለማስበያ ሰውን ለማብሸቂያ ካልሆነ እንደው ያን ያህል የሚጠቅም ይመስላችኋል? ለዛ እኮ ነው ከገንዘቡ በፊት ካራክተር ይቅደም የምለው። አያችሁ አንዳንዴ እግዚአብሔር ራሱ የማይሰጠን ያውቀዋል። ቢሰጠን ምን ያህል ልባችን ሽፍታ እንደሆነ ያውቀዋል። ቢሰጠን ገንዘብ ምን ያህል አንዳንድ ነገሮችን ላልባሌ ነገር እንደምንጠቀም ያውቀዋል። እኔ እላለሁ ብዙ ጸልየሽ ብዙ ለፍተሽ እንደው በሚገባኝ መጠን አይደለም እየኖርኩ ያለሁት ለምንድነው እግዚአብሔር በገንዘብ ያልባረከኝ ምቲ ካለሽ ወይም ካለ ምናልባት እኮ እየተጠነቀቀል ይሆናል። ገንዘቡን ቢሰጥ መጥፊያ ሊሆን ይችላል። ብዙ የጠፉ ሰዎች ስላሉ ገንዘባቸው ስላጠፋቸው ዝና ስላጠፋቸው ወይ ሱሰኛ ይሆናሉ ወይ ሴሰኛ ይሆናሉ ወይ ገንዘባቸውን ዝም ብለው የትም ቦታ ይበትናሉ፣ ጠላት ያፈራሉ፣ ንቀት ውስጣቸው ይሞላል፣ ትዕቢት፣ ራሳቸው እንደ ፈጣሪ ማየት ይጀምራሉ። ሰው ጤፉ ነው የሚሉት፣ አይሰሙም፣ ትምክህተኛ ነው የሚሆኑት። ሶሻል ሚዲያ እኮ እናያለን። በተሰራ ማንነት ላይ ገንዘብ ሲገባና ያልተሰራ ካራክተር ላይ ገንዘብ ሲገባ አንድ አይደለም። የተሰራ ካራክተር ያለው ሰው ትህትና፣ ሂዩሚሊቲ፣ ጨዋነት፣ ቁጥብነት፣ ኮንፊደንስ ያለው ሰው ገንዘብ ሲያገኝ እንዴት እንደሚጠቀምበት ያውቃል። ከሱም አልፎ ለሰው ይተርፋል። በረከት ነው የሚሆነው። ባልተሰራ ካራክተር ሲሆን ግን ለሰው መጥፊያም ነው የሚሆነው ያ ገንዘብ። ብዙ ባለጸጎች እኮ ገንዘባቸው እንዴት እንደሚበትኑ ራሱ አያውቁም። በቃ ሲያገኙ አውሬ የሚሆኑ ታውቃላችሁ። በቃ ይሄ ቢስት የሆነው ማንነታቸው የሚወጣ ሰዎች ትናንትናቸው በድህነት ያለፉትን ነገር ረስተው በድሃ ላይ ጢባራቸውን ወይም ደግሞ ትምክህታቸውን የሚያሳዩ ድሃን ቁልቁል የሚያዩ ድሃን የፈጠሩ የሚመስላቸው ራሳቸውን እንደ እግዚአብሔር የሚያዩ ጋር ኮምፕሌክስ ያለባቸው ሰዎች አሉ። ካራክተር ሳይሰራ ገንዘብ ከመጣ እሱ ነው ያጠፋሻል። አዎ የተወሰነ እውነትነት እኮ አለው መዓዛ የተናገረችው። አያችሁ በመልክ ነው ሀብታም የሚገኘው ብሎ የሚያስብ ሰው ስላለ የገሌ ልጅማ በጣም ቆንጆዬ ናት በቃ ሀብታም ነው የምታበጋው ምናምን አይታችኋታል። በጣም እኮ ባይ ዲፎልት በቃ ሀብታም ራሱ የሚመርጠው በጣም ቆንጆ ሴት ነው ተብሎ ስለሚታመን ይሄ ኢትዮጵያ ውስጥ ብቻ አይደለም የምናውቀው ነገር ነው። እሷ የሚያሰበችው እንደዛ ነው። ችግሩ ምንድነው? ለፍተው ያገኙትን ሴቶች ወይም ደግሞ ለፍተውም ያላገኙትን ሴቶች አጠቃላይ መኪና የያዙትን ገርዳሜ በሷ እይታ የማያምሩ ያለቻቸውን ገርዳሜ ያለችበት አሁን እዚህ ውስጥ ያየሁት ኢንሴኩሪቲ፣ ያለመብቃት ስሜት፣ ቅናት፣ ያልተሰራ የተበላሸ አይነት አስተሳሰብ። ይሄ ሁሉ ግን የሷ ሳይሆን እሷ የተሰጣት መጀመሪያ እሷ ሰርተው ምናምን በቃ እኛ ጋር የተሰራ ነገር ነው። ብዙ ሰው ላይ እንደዚህ እንድናስብ ተደርገን ነው ብዙዎቻችን፣ ሁላችንም አይደለም ብዙዎች ግን እንደዛ ነው ያደጉት። እሷ በቃ ላለው አስተሳሰብ ምን ያህል ለመበላሸቱ ማሳያ ናት፣ ዲስፕሌይ ናት። አንዳንድ ሰው በጣም ውቭ ብሎ እሷን ራሱ መልሶ እንደማታምር እየተናገሩ ሲሰድቧት የነበረው እነሱ ራሱ ልክ አይደለም። ስተት በስተት ስለማይታረም ቡሊ ማድረግ፣ ቦዲ ሼሚንግ እንደገና መልሶ የሷ ስተት እያለ ሌላ መሳሳት ማለት ያው አንድ አይነት መሆን ነው። ምን
እንዳጠቃላይ በሽታችንን ነው ያሳያች ማሳያ ናት። ኤግዛምፕል ግን መሆን አለባት። እንደሱ እንዳታስቡ፣ ይሄ ልክ አይደለም። ሴት ከመልኳ በላይ ናት፣ ከመልክሽ በላይ ነሽ። ስብዕና የሚባል ነገር አለሽ፣ ማንነት አለሽ። መስራት ትችያለሽ፣ መለወጥ ትችያለሽ። ትሁቱኝ፣ ዝቅ በይ፣ ግን ራሽንም አክብሪ፣ ሰውንም አክብሪ። ቫልዩ የምትሰጫቸውን ነገሮች ለይ፣ ሰው ይብለጥብሽ። በልፋት መለወጥ ይቻላል። በሰዎች ስኬት ደስ ይበልሽ። እንደዚህ ማለት የሚቻል ነበር። ምን ያህል የተበላሸ ስር እንዳለ ነው። እና ስሩ አድጎ ዛፍ ሆኖ ፍሬ አፍርቶ እያየነው ነው። ይሄ ምንም ከፍሬዎቹ መካከል ናት እሷ። አለማመኗ፣ ለብሽቀት የሄደችበት ርቀት፣ ጋስላይት ማረጓ፣ መልሳ ሰው ላይ ጣት መቀሰሯ፣ ጊልት ትሪፕ ማረጓ፣ ይሄ በደለኝነት ሰው እንዲሰማው እንደዚህ ብላችሁ ማለት ከተነገራት ነገር ሁሉ አታምሪም ምናምን ያሉትን ማለት አውት ኦፍ ኮንቴክስት የተሳደቡት ምናምን የመረጠችው። ዋናው ሀሳብ ግን እሱ አልነበረም። አያችሁ፣ ኃላፊነት ላለመውሰድ ከፈለግን ማንም ነው የማያግደን፣ መቼም ነው ማናምነው። ሰልፍ ፒቲ ውስጥ እንገባለን። እኔ እንደዚህ ብላችሁ ታያላችሁ፣ እዚህ ደርሳለሁ ምናምን ለቅሶ ውስጥ ነው የምንገባው። ኃላፊነት መቀበል ስላልተማር አትፍቻለሁ ማለት ስለሚከብደን ይቅርታም ራሱ ስንጠይቅ ብዙ ጊዜ ምላሳችን ላይ ነው እንጂ ከልብ ስላልሆነ እውነታው ያ ነው። በሰዎች ታሪክም እንማር ብለህ ከሰዎች ውድቀት ነው የሚማረው። ሞኝ ነው ራሱ ወድቆ የሚማረው አይደለም የሚባለው። ስለዚህ በደንብ እያስተዋልን ወዳችኋለሁ ባይ